ሰላም እንዴት ናችሁ? ውድ ተወዳጆች የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ለማስደመጥ ነው የተገናኘ ነው። ዛሬ ታላቁ የአውሮፓ ቻምፒየንስ ሊግ ደማቅ የእግር ኳስ ምሽቶችም ይከናወናሉ። በአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ምን ነገሮችን ልንመለከት እንችላለን? በዋነኛነት የምናነሳሳቸው አንኳር ነጥቦቻችን ይሆናሉ። እንግዲህ ኩድ አድማጮች አብራችሁን ስትሆኑ እናንተም ታዲያ ሐሳቦቻችሁን እንድታካፍሉ በአክብሮት እንጋብዛለን። ከሁሉም አስቀድሞ ይህን ቪዲዮ ከመጀመራችሁ አስቀድሞ ላይክ ማድረጋችሁን እንዳትዘነጉ። ከዛም እንደገና የጨዋታ ግምቶቻችሁንም ታካፍሉን ዘንድ የአክብሮት ግብዣችን ነው የሚሆነው። ኤምሬትስ ስቴዲየም አርሰናል መድፈኛው የሚኬል ማርቲያን አርቴታ ጦር ከፓሪስ ሰን ዠርመን ለፍጻሜ በተለይም የዋንጫውን አንደኛውን ጆሮ ለመያዝ የሚደረግ ታላቅ ትንቅንቅ ነው። ሁለቱ ቡድኖች በቻምፒየንስ ሊጉ የሚከውኑት የጨዋታ መርሃ ግብር እስኪ ወደ ዝርዝር ጉዳዮቻችን የምናመራ ነው የሚሆነው። እንግዲህ ሚኬል አርቴታ ትላንትና ፕሬስ ኮንፈረንስ ነበረው ከቻምፒየንስ ሊግ የጨዋታ መርሃ ግብር እንቅስቃሴዎች አስቀድሞ ታዲያ በነበረው ጋዜጣዊ መግለጫ እንግዲህ አርቴታ ምንድነው ያለው? ሪያል ማድሪድን በሜዳችን በደጋፊያችን ፊት ከዛ ማለፍ ሲል በሜዳው በደጋፊው ፊት ተጉዘን አንገት ማስደፋት የቻለን ቡድኖች ነን። ታዳኛን ማን ነው ሊያቆመን የሚችለው? አሁንም ቢሆን የማሸነፍ እንቅስቃሴያችን የማሸነፍ ሜንታሊቲያችን ከፍ ብሎ ይቀጥላል። እኛ አርሰናሎች ነን የሚል አስተያየታቸውን መሰጥተዋል። እንግዲህ የመድፈኞቹ ፈላጭ ቆራጭ ሚኬል ማርቲያን አርቴታ። ሌላው የሚያስገርመው ነገር እንግዲህ አርቴታ ፓሪስ ሰን ዠርመን ለእግር ኳስ ህይወቴ ጅማሬው ላደረጉልኝ ነገር አመሰግናቸዋለሁ፣ ነገር ግን አሁን ላይ ትክክለኛ ቡድን ነው ወደ ቀጣይ ዙር ማለፍ መቻል የለበትም የሚል ሐሳብንም ሰጥቷል። ጋብሪኤል ማርቲኔሊ ከሚኬል አርቴታ ጋር በመሆን ጋዜጣዊ መግለጫን የሰጠ ተጫዋች ነው። እንግዲህ ማርቲኔሊ የቻምፒየንስ ሊግ ዋንጫን የማሸነፍ ትልቅ አቅም አለን እና ደግሞ ይህንን እንደምናደርገው እርግጠኞች ነን። ይህ ክለብ በተለይ ለኛ ትልቅ ታሪክ የምንጽፍበት እንደዚሁም ደግሞ ለደጋፊዎችን ካቸው በረከት የዋንጫ ባለቤት የምናደርግበት ጊዜ እንደሆነ ይሰማኛል የሚል አስተያየትን ሰጥቷል። በዚህ ክለብ እንግዲህ የታሪኩ አንደኛው አካል መሆን በራሱ የማይታመን እውነት ነው የሚል አስተያየትን የሰጠው ጋብሪኤል ማርቲኔሊ የቻምፒየንስ ሊግ ዋንጫን እንግዲህ አርሰናል አሸንፎ ያቅም በዚህ ዓመት የሚገባን ይመስለኛል። የዚህ ልዩ ታሪክ አባል ለመሆን እንደዚሁም ደግሞ ጠንክረን እየሰራን እንገኛለን የሚል አስተያየትንም እንደዚሁም ያሰጠበት ጉዳይ አለ። በተለይ በማጥቃት ዞን ላይ እንግዲህ አርሰናል ምን አይነት የጨዋታ አቀራረብ ሊኖረው ይችላል በጨዋታ እንቅስቃሴ ላይ የሚለው በርካታ መላምቶችም የተሰነዘሩ ይገኛሉ። በተለይ ሊያንድሮ ትሮሳርድ በማጥቃት እንቅስቃሴ 9 ቁጥር ሚናውን የሚወጣ ከሆነ ሚኬል ሜሪኖ እና ዴክላን ራይስ በአማካይ መስመር ላይ ይጣመራሉ። ከዛም ማለፍ ሲል እንደገና ደግሞ በግራ ጋብሪኤል ማርቲኔሊ ከቀኝ ቡካዮ ሳካን በማስጀመር የአርሰናል ቡድናዊ መዋቅርን እንግዲህ ከተሻለ ለማድረግ አሁንም ቢሆን አርሰናላውያን አበክረው እየሰሩ ይገኛሉ የሚሉ ሐሳቦችም ተሰምተዋል። ለማንኛውም እንግዲህ የመድፈኞቹ እግር ኳስ ቡድን ዛሬ የፓሪስ ሰን ዠርመን እግር ኳስ ቡድንን ምሽት የሚጋብዙበት ጨዋታ ይጠበቃል። ዝርዝር ጉዳዮችን የምንመለከት ነው የሚሆነው። ውድ አድማጮች አብራችሁን ቀጥሉ። እናንተ ሐሳቦቻችሁን አስተያየቶቻችሁን አጋሩን መልእክታችን ነው። የጨዋታ ግምቶቻችሁንም ላኩልን። እስኪ ወደ መረጃዎቻችን በቀጥታ ልውሰዳችሁ። ፓሪስ ሰን ዠርመንን እኔ አርሰናልን የአውሮፓ ቻምፒየንስ ሊግ ረጅም ርቀት እንደሚጓዝ ምን ጥያቄ ነው? እኔ ጥያቄ ማነሳበት ጉዳይ አይደለም። ረጅም ርቀት ይጓዛል። ነገር ግን ፓሪስ ሰን ዠርመን ይውላ አሁን አንዳንድ ጊዜ የሚነሱ አንዳንድ ጊዜ የሚሰሙ ወሬዎችን ስትመለከታቸው ይሄ ሃይ ኤክስፔክቴሽን አርሰናልን ወደ ዜሮ እንዳይከተው ላለው ወደ ዜሮ እንዳይከተው ለምን ያሰጋል መሰለ? ሁለቱ ቡድኖች ከዚህ በፊት በአውሮፓ ቻምፒየንስ ሊግ ደማቅ የእግር ኳስ ምሽቶች ላይ ሲገናኙ የነበረው ፓሪስ ሰን ዠርመን አሁን ያለው ፓሪስ ሰን ዠርመን የሰማይና የመሬት ያክል ይለያያል። ለመጀመሪያ ጊዜ ሁለቱ ቡድኖች ጁላይ 28 2007 ዓ.ም ላይ በኤምሬትስ የዩሮፒያን ካፕ ነበር የተገናኙት። የዛኔ አርሰናል በአሸናፊነት አጠናቋል። ከዛ በኋላ በአውሮፓ ቻምፒየንስ ሊግ 2016 ላይ ተገናኙ። የመጀመሪያ ጨዋታ ፓሪስ ሰን ዠርመን በሜዳው አንዳቻ አጠናቀቀ። ኤምሬትስ ላይ ሁለታቻ በሆነ ውጤት ተጠናቀቀ። ከሜዳው ውጭ በርካታ ጎሎችን ያስቆጠረ በሚለው ወይም ደግሞ የግሩፕ ስቴጅ ጨዋታ ስለሆነ በሚሉትን እንተዋቸው። ከዛ በኋላ እንደገና በቻምፒየንስ ሊግ በድጋሚ መች ነው የተገናኙት? በአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር እንግዲህ ሁለቱ ቡድኖች የተገናኙት በቅርብ ጨዋታ ላይ እንደምናስታውሰው የ2024 ኦክቶበር 1 ላይ የተደረገው ጨዋታ አርሰናል ፓሪስ ሰን ዠርመንን ድባቅ የመታበት ጨዋታ ነበር። ወደ ተደባዶ ነው አይደል ያሸነፈው ያን ጨዋታ። በትክክል ውጤቱን አለመጠበቅ ብቻ ሳይሆን ፓሪስ ሰን ዠርመን በዛ ልክ የተዳከመ ቡድን ይሆናል። አርሰናል በዛ ልክ የተገነባ የእግር ኳስ ቡድን ነው ወይ? ሚኬል አርቴታ የሰራው ቡድን በዚህ ልክ ደረቱን ነፍቶ የአርሰናል ደጋፊ እንዲናገርለት የሚያደርግ ቡድናዊ መዋቅርን ገንብቷል ወይ ለምትለው ጥያቄ ትክክለኛ ምላሽን የሰጠ ነው። ግን ደግሞ የአርሰናል ደጋፊዎች የሚጠቅማቸው ከሆነ እንደ መረጃ ሌሎች ቁጥራዊ መረጃዎችን ልንገራችሁ።
በዚህ በአውሮፓ ቻምፒየንስ ሊግ በዚህ ውድድር ዓመት እየተደረጉ በሚገኙ አጠቃላይ የጨዋታ መርሃ ግብሮች በርካታ ጎሎችን ወይም ደግሞ 30 እና ከዛ በላይ ጎሎችን ካስቆጠሩት 5 ቡድኖች መካከል አርሰናልና ፓሪስ ሰን ጀርመን ሁለቱም 30 ጎሎችን አስቆጥረዋል። ባርሴሎና 37 ጎሎችን በማስቆጠር በአውሮፓ ቻምፒየንስ ሊግ በርካታ ጎል ማስቆጠር የቻለ ቡድን ነው። ስለዚህ የአርሰናል አጥቂና የፓሪስ ሰን ጀርመን የአጥቂ መስመር ተመሳሳይ ነው ማለት ነው አይደለ? ተመሳሳይ ነው እንግዲህ ጎል በማስቆጠር ደረጃ በቻምፒየንስ ሊግ አርሰናልም ዋና አጥቂዎችን አጥቻለሁ እያለ ነው የሚገኘው። ፔጅም በዋና አጥቂ የተጫወተ አይደለም። ኦስማን ዴምቤሌ ነው አጥቂ ያደረገ የሚጫወተው ፎልስ ነምበር 9 ነው የሚጠቀመው። አርሰናልም ሊያንድሮ ትሮሳርድን እዛ ቦታ ላይ ቢያጫውተው ተመሳሳይ ነው አይደል? ያ የተለያየ ነገር የለው። ከዛ ውጪ እንደገና ሌላው ነው የፓሪስ ሰን ጀርመን እንደ አዲስ ተወልደዋል እንድል ካደረጉ ምክንያቶች መካከል በአውሮፓ ቻምፒየንስ ሊግ በዚህ የውድድር ዓመት ላይ በተደረጉ የጨዋታ መርሃ ግብሮች የፖሴሽን ጌም ኳስን ይዞ በመጫወት ጥሩ እግር ኳስን በመጫወት በአውሮፓ ቻምፒየንስ ሊግ ሶስተኛው ቡድን ፖሰስ በማድረግ በባየር ሙኒክ እና በማንቸስተር ሲቲ ብቻ ነው የሚበለጠው። ማንቸስተር ሲቲ በጨዋታው 64% የኳስ ቁጥጥሮችን ይዞ ይጨርሳል። ባየር ሙኒክ 64.4% የኳስ ቁጥጥር አለው። ፓሪስ ሰን ጀርመን 63.4% የኳስ ቁጥጥር አለው። የሚገርመው ነገር አርሰናል እዚህ ዝርዝር ውስጥ እስከ 10ኛ ደረጃ ባሉት ይሄ የፖሴሽን ጌም ምርጫቸው በማድረግ ነገር ግን በቻምፒየንስ ሊጉ ዋንጫን ለማምጣት አርሰናል ኳስን ከግራ ወደ ቀኝ ከቀኝ ወደ ግራ ማመላለስ አይተበል ከፊት ወደ ኋላ ወይም ከኋላ ወደ ፊት ኳስ ተወስዳለህ ቆንጆ አርገህ መረብ ላይ ታስቀምጣለህ ጌም ኦቨር አለቀ። ከዛ ውጪ እኔ በጣም የገረመኝ ነገር ሌላኛው መሰለ የፓሪስ ሰን ጀርመን የተከላካይ መስመር ተሰላፊ ተጫዋቾች ምን ያክል ዲሲፕሊንድ እንደሆኑ በአውሮፓ ቻምፒየንስ ሊግ እስካሁን በተደረጉ ጨዋታዎች አጠቃላይ ማለት ነው 4 ቡድኖች ብቻ ናቸው ፍጹም ቅጣት ምትን ያላስተናገዱ። 4 ቡድኖች ብቻ ስቱትጋርት፣ ቦሩሲያ ዶርትሙንድ፣ አርቢ ሌፕዚግ፣ ስትሩም ግራዝ እና ፓሪስ ሰን ጀርመን የፓሪስ ሰን ጀርመን የተከላካይ መስመር ተጫዋቾች በየጨዋታው በሚያደርጓቸው እንቅስቃሴ በምን አይነት መልኩ ዲሲፕሊንድ እንደሆኑ ማሳያ ነው። ይሄም ብቻ አይደለም የፓሪስ ሰን ጀርመን ተጫዋቾች በአውሮፓ ቻምፒየንስ ሊግ ከተሳተፉት 36 ቡድኖች ከ36ቱም 34ኛ ነው ቢጫ ካርዶችን በመመልከት 11 ቢጫ ካርዶችን ብቻ ነው የተመለከተው። ባርሴሎና 11 ሴልቲክ 10 ከፔጅ ቀጥሎ ያሉ ቡድኖች ናቸው ከ36ቱ ከግሩፕ ስቴጅ ጀምሮ ነው ያወሩ ያለው። ስለዚህ ፓሪስ ሰን ጀርመን ፍጹም ቅጣት ምት የሚሰጥበት ቡድን አይደለም። ካርዶችን በብዙ የሚመለከት ቡድን አይደለም። ፔናልቲም እንደዚሁ አይጋብዝም እንድታገኝ በጣም ዲሲፕሊን ናቸው። ቀይ ካርድ የኦስማን ደምቤሌ ቀይ ካርድ ነው የምናስታውሰው በቻምፒየንስ ሊግ ቀይ ካርድ ያጥቂ መስመር ሰላፊያቸው ነው እንግዲህ ቀይ ካርድ መመልከት ይችላል። ከዛ አንፃር በየጨዋታው ደግሞ ይሄ ፋውሎችን ትሰራለህ አይደል? አግሬሲቭ የምትሆንባቸው ጨዋታዎች አሉ። ፔጅ ውጤትን ለማስጠበቅ በሚያደርገው እንቅስቃሴ ስቲል ወደ በርኒንግሃም ተጉዞ ቪላ ፓርክ ላይ ካስቶን ቪላ ጋር ተጫውቶ በተሸነፈበት ጨዋታ ውጤትን ለማስጠበቅ ነው የምትጫወተው፣ ትጋደላለህ። እንደዛ ተጋርሎ ራሱ ፓሪስ ሰን ጀርመን በቻምፒየንስ ሊጉ ፋውል በርካታ ጥፋቶችን ከሚፈጽሙት ቡድኖች ከ36 ቡድን 35ኛ ላይ የተቀመጠው ማንቸስተር ሲቲ ነው 36ኛ ደረጃ ላይ የተቀመጠው። እነዚህ ቁጥራዊ መረጃዎች ምንድነው ጥቅማቸው ከተባለ ፓሪስ ሰን ጀርመን ምን ያክል ለጨዋታው ትኩረት እንደሚሰጥ የፓሪስ ሰን ጀርመን እግር ኳስ ቡድን ከዚህ በፊት ይታወቅበት የነበረው የነውጠኛው የዘላታን ኢብራሂሞቪች አማካይ መስመሩ ላይ ማርኮ ቬራቲ ወደ ኋላ መለሰ ስትል በቅርብ እንኳን የተመለከትነው በፔጅ ቤት እነ ሰርጂዮ ራሞስ ከዛም እንደገና ቀደም ስትል እነ ቲያጎ ሲልቫ እነዚህን የመሳሰሉ ተጫዋቾች አሉ። ሌላው በጣም የሚያስገርመኝ ነው በቻምፒየንስ ሊጉ ትልቅ የጎል እድሎችን ከፈጠሩ ተጫዋቾች መካከል ከ1 እስከ 10 ብትመለከት ከ10ሩ ተጫዋቾች 2 የፔጅ ተጫዋቾች አሉ። ከነዛ መካከል አንደኛው ተከላካዩ አሽራፍ ሐኪሚ ፓሪስ ሰን ጀርመን ወረራ ነው የሚፈጽመው። አሁን አርሰናል መልስ መስጠት ይችላል አይችልም ወደ በኋላ እንመለስበታለን። ይሄኛው አሁን የፓሪስ ሰን ጀርመንን ጠንካራና የፓሪስ ሰን ጀርመንን ጥሩ የሚባለውን ጎን እየተመለከትን ነው። የፓሪስ ሰን ጀርመን ደካማ ጎንስ ምንድናቸው የሚሉትን ምን እናነሳሳለን። ፓሪስ ሰን ጀርመን በፋቢያን ሩይዝ እንደዚሁም ደግሞ በአሽራፍ ሐኪሚ አማካኝነት ቢያንስ 6 ትልልቅ እድሎችን በቻምፒየንስ ሊግ ፈጥሯል። ራፊኒ 11 የቻምፒየንስ ሊግ ትልቅ የጎል እድልን መፍጠር የቻለ ተጫዋች ነው። ከዚህ አንፃር ፓሪስ ሰን ጀርመን ምን ያክል የተሟላ ቡድን እንደሆነ ትኩረት ሊሰጠው የሚገባ ቡድን እንደሆነ በዚህ መመልከት ትችላለህ። ነገር ግን ፓሪስ ሰን ጀርመንን ማንበርከክ ይቻላል፣ በደንብ ይቻላል። አስቶን ቪላ ሳይሆን
ፔጂ አሁን ያለበት ፐርፎርማንሱ እሳት ልሷል እሳት ጎርሷል በፈረንሳይ ሊግ 1 ተሸንፏል በፈረንሳይ ሊግ 1 መሸነፉ አይገርምም ከ30 ምናምን ጨዋታ በኋላ ነው በሊግ 1 ጨዋታ የተሸነፈው እሱን እንተው በቻምፒየንስ ሊጉ በአስቶን ቪላ ተሸንፏል እሱንም እንተው ለአርሰናል ዲስአድቫንቴጅ አድርገህ የምትወስዳቸው ጉዳዮች አሉ በጨዋታ ላይ ቶማስ ፓርቴ በዛሬው ጨዋታ የለም ለአርሰናል ደግሞ ያለ ቶማስ ፓርቴ መጫወት ለአርሰናል እንተው ለዴክላን ራይስ በአንድ ገር እንደመጫወት ዴክላን ራይስ ከዚህ በፊት በነበረን መሰናዶ ገደም ቢያነሳ ነው ይመስለኛል ስቲፍና ቦክስ ቱ ቦክስ እንደ ልቡ የሚፈነጭ እንደ ልቡ የሚሮጥ ተጫዋች ዴክላን ራይስ ጎሎቹም ያሳያሉ አስተዋጽኦቹም ያሳያሉ ሪያል ማድሪድን ሲያንበረክኩ ተጫዋቹ አየዚህ ልጅ ሳምባ 3 እና 4 ሳምባ ነው ያለው እንደ ሰው ልጅ አይደለም እስክትለው ድረስ ያረገጠው የሜዳ ክፍል ያልነካው ሳር አልነበረም ዴክላን ራይስ ዛሬ ያንን ማድረግ ይችላል ያንን እንዲያደርግ ከተፈለገ ጆርጂኒዮ የለም ቶማስ ፓርቴ በቢጫ ካርድ ቅጣት ምክንያት ከጨዋታ ውጪ ነው ስለዚህ ማንነን ነው የሚጠቀሙት ሚካኤል ሜሪኖን የሚጠቀሙ ከሆነ ደግሞ ሜሪኖ እንደተለመደው የዴክላን ራይስ ሚና እንዲተካ ቦክስ ቱ ቦክስ እንዲሮጥ በማድረግ ሊያንድሮ ትሮሳድን የ9 ቁጥር ተጫዋች በማድረግ ቡካዮ ሳካና ጋብሪኤል ማርቲኔሊን ከግራና ከቀኝ በማስጀመር ዴክላን ራይስን ይሄ ዲስትሮየር በቃ የቶማስ ፓርቴን ባህሪ ይዞ ዲስትሮየርነቱን በደንብ እንዲያሳይ ደርቲ ወርኮችን ከኋላው ነው እንዲሰራ የፔጂን ፈጣን የማጥቃት እንቅስቃሴ እንዲያቋርጥ ግን ደግሞ ሌላኛው ችግር ምን አለ መሰለህ እንደዚህ አይነት ጨዋታዎች ላይ ጥፋቶችን ተፈጽሟል ፔጂ ዶዌ አሽራፍ ሀኪሚ ኦስማን ደምቤሌ ብራድሊ ባርኮላ ከዛ ማለፍ ሲል ኪቪቺ ኪቫራስኪሊያን ኑኖ ሜንዴዝ እነዚህ ልጆች ፈጣን ሩጫዎችን ማድረግ የሚችሉ ልጆች ናቸው ፈጣን ሩጫዎች ይሄንን ፈጣን ሩጫ ለማቋረጥ በመታረገው እንቅስቃሴ ካርዶች ይኖራሉ ጥፋቶች ይኖራሉ አርሰናል አሁን ይሄንን ጌም ቀደም ሲል ወደ መፍትሄዎችም ወደ ምንላቸው ሐሳቦች እንመጣለን ይያልኩ ነበር አይደል ቀድመህ ይሄንን ጨዋታ መግደል ትችላለህ እንዴት ፓሪስ ሳን ጀርመን ላይ ቀለል አድርገህ ጨዋታው እንደተጀመረ ጎል ማስቆጠር ከዛ በኋላ ጭንቀቱ የፒጂ ተጫዋቾች ላይ እንዲበረታ ማለት የአርሰናል ተጫዋቾችም ወጣቶች ናቸው የፓሪስ ሳን ጀርመን ተጫዋቾች ወጣቶች ናቸው አቨሬጅ እድሜያቸው ብትመለከተው ጎረቤቶች ናቸው ሁለቱም ጎረቤትነታቸው ደግሞ ሁለቱም በአውሮፓ ቻምፒየንስ ሊግ ከዚህ በፊት ተሞሽረው ያውቁ አንዳቸው ግን የፍጻሜ ተፋላሚ ናቸው አንዳቸው ዋንጫውን ለማግኘት ከኢንተር ሚላን እና ከባርሴሎና አሸናፊ ጋር ይፋጠጣል ወደ ጀርመን ይጓዛል ስለዚህ እንደ ቡድን ስትመለከተው የአርሰናል እግር ኳስ ቡድን የዛሬውን ጨዋታ ሞስት ፕሮባብሊ የማሸነፍ እድል አለው የመሸነፍ እድልስ አለው በትክክል የመሸነፍ እድል አለው እንዴ ፓሪስ ሳን ጀርመን ነው ከፊት ለፊት የቆመው ጎሎችን ማስቆጠር የሚችል የፊት አጥቂዎቹ እሳት ይጎራስ በፓላሱ የጨዋታ እንቅስቃሴ አንድ የተመለከትኩት ነገር ከዚህ በፊት ምናልባት ተወያይተንበት እንደሆነ አላቀም ዘንግቼዋለሁ በጨዋታው ላይ ሜሪኖ ከዴክላን ራይስ ጋር ተጣመሩ አይደል ከዛ ሊያንድሮ ትሮሳድን ያጥቂ መስመር ሰላፊ ተጫዋች አደረገው በማጥቃት እንቅስቃሴው ሊያንድሮ ትሮሳድ ስኬታማ ሆነ ከዛ እንደገና ማንን ቀየረው ሉዊስ ስኬሊን ቀየረው ወደ ሜዳ አስገባ አይደል ሉዊስ ስኬሊ ከገባ በኋላ ምንድነው የተከላካይ አማካኝ ተጫዋች ነው ኬሚስትሪውን እስኪያገኙት ሚኬል አርቴታ ምንድነው እየሞከሩ ነው ያሉት የፓላሱ ጨዋታ ሙከራ ለሮበን አሞሪም ብቻ አልተፈቀደ ፕሪሲዝን ውድድር አመቱ ፕሪሲዝን ማድረግ ለሮበን አሞሪም ብቻ አልተፈቀደ በፓላሱ ጨዋታ እኔ ለአርሰናል እንደ ፕሪሲዝን ነው ማየው ከዚህ በኋላ ያሉ ጨዋታዎች ለአርሰናል ትርጉም የለሽ ናቸው ፕሪሚየር ሊግ ጨዋታዎች ወጣቶችን የምታሳይበት እንደውም እኔ ኳርቴታ ድርቅ ያለ አሰልጣኝ ስለሆነ ነው አም ሶሪ ለቃሉ ግን ሌላ አሰልጣኝ ቢሆን ነው አስበው ኦሬዲ የዋንጫ ጆሮ በሊቨርፑል እንደተያዘ ካረጋገጥክ በኋላ ባሉ ጨዋታዎች ላይ አራዲስ ኬሚስትሪዎችን ነው የምትፈጥረው አራዲስ የጨዋታ እንቅስቃሴዎችን በትሬኒንግ ሜዳ ላይ እኮ ከራስ ተጫዋቾች ጋር ነው የምትገናኙ አይደል ከራስ ታክቲክ ጋር ነው መልሰው ጦርነት ውስጥ የምትገባው በፕላን ኤም በፕላን ቢ የምታሰልፋቸው አሰላለፎች የራስ ታክቲኮች ነው ነገር ግን ከፓላስ ጋር የኦሊቨር ግላርሰነር ቡድን ፈትኖታል ግን ደግሞ አርሰናል በዛ ጨዋታ ላይ ምንድነው አስቦ ይገባ በአማካይ መስመሩ ባጥቂ መስመሩ የነበሩ እንቅስቃሴዎች ሙከራዎች ነበሩ አሁን ቤንጃሚን ራይት በመከላከል ዞኑ ተመልሷል ስለዚህ ቤንጃሚን ራይት የሚመለስልህ ከሆነ ሉዊስ ስኬሊን የተከላካይ አማካኝ አድርገህ ማጫወት ትችላለህ ልጁ ወጣት ነው ደሙ የሞቀ ነው ምናልባት አንዳንድ ጊዜ ይሄ እንዝላልነት የተሞላባቸው የሚፈጽማቸው ጥፋቶች ክለቡን ዋጋ ያስከፍለዋል ካልሆነ በስተቀር ዋነኛና ትልቁ ጥያቄያችን ሉዊስ ስኬሊ አስደናቂ ታዳጊ ልጅ ነው ምንም ጥያቄ ያን ቦታ መሸፈን ይችላል ግን ደግሞ ሚኬል አርቴታ ይወል ከትላንትና የጨዋታ እንቅስቃሴ ከጋዜጣዊ መግለጫው የተረዳው ምን አለ መሰለህ ቃል በቃል ተጫዋቾች ብቻ አይደሉም
ታኬታ ለብሰው የሚመጡት ተጫዋቾች ብቻ አይደለም ካሶተን የሚያደርጉት ተጫዋቾች ብቻ አይደለም ማሊያና ቲሸርት ለብሰው የሚመጡት ደጋፊዎችም ለብሳችሁ ነው ማሊያም ሁሉ ነገር አሟልታችሁ ነው ቶሎ ለምን እንደዚህ ያለ ሚኬል አርቴታ ይሄ ግልጽ ጦርነት ለፓሪስ ሰን ጀርመን እግር ኳስ ክለብ ምክንያቱም እኛ 11 ሆነን አይደለም የምንኖራቸው ነው ኤምሬትስ ስቴዲየም መያዝ የሚችለው የደጋፊ ቁጥር አለ በዛ ሁሉ የደጋፊ ቁጥር እናንተ ላይ ወረራዎችን እንፈጽማለን ነው ለፓሪስ ሰን ጀርመን ፔጂ ይሄ ነገር ያንበረክከዋል ይሄ ነገር ያስፈራዋል የምሽቱን የዳኝነት ሂደት በምን አይነት መልኩ ይወጡታል ዋና ዳኛ ተደርገው የተሰየሙ ሰዎች የሚለው ጉዳይ ሌላ በጣም የሚጠበቅ ጉዳይ ነው ምናልባት ቪንቺች ናቸው የምሽቱ ዋና ዳኛ እኔ ምናልባት በዳኝነት ደረጃ ቪንቺች ከማደንቃቸው ዳኞች መካከል አንደኛ ዳኞች ናቸው ሳልቫኮ ቪንቺች በአውሮፓ ቻምፒየንስ ሊግ እስካሁን በተደረጉ የጨዋታ መራገቦች ምናልባት ከርዕስ እንዳንወጣ እንመለሳለን ግን ደግሞ ስለ ዳኛውም ትንሽ ሀሳቦችን እናንሳ እኚህ ዋና አልቢተር በአውሮፓ ቻምፒየንስ ሊግ ከዚህ በፊት ኢንተር ከባየር ሙኒክ ባደረጉ ጨዋታ ሁለታቸው በተጠናቀቀው ጨዋታ ዋና ዳኛ ነበሩ ከዛ እንደገና ደግሞ ባየር ሙኒክ ባየር ሊቨርኩሰንን 2-0 ባሸነፈበት ጨዋታ ዋና ዳኛ ነበሩ ፒኤስቪ አይንዶቨን ጁቬንቱስን በረታበት ጨዋታ ዋና ዳኛ ነበሩ ሊል ከፌኖርድ ባደረጉት የግሩፕ ስቴጅ ጨዋታ ዋና አልቢተር ነበሩ ስለዚህ አርሰናል ፓሪስ ሰን ጀርመንን የመጀመሪያውን ዙር ጨዋታ ሲያሸንፍም ቪንቺች ዋና ዳኛ ነበር ራሳቸው ነበሩ ዛሬም ተመለሱ ገድ ነው ብለን ልንይዘው የምንችለው አይነት ነገር ነውና እኚህ ዋና አልቢተርም እንግዲህ ምሽት ላይ ስራ ይበዛባቸዋል የመጀመሪያውን ጨዋታ ፔጂ ካርሰናል ሲመሩ አሪፍ ነበር የዳኝነት ሂደታቸው እውነት ለመናገር ዛሬም እዛው ኤምሬትስ ስቴዲየም ላይ ነው የሚገኙት ግን ሙቀቱ ግለቱ ጩኸቱ የደጋፊው ቁጥር ከወትሮው ለየት ብሎ ከፍ ብሎ ሞቅ ደመቅ ብሎ ነው የሚሰሙት በምሽቱ የጨዋታ እንቅስቃሴ ምክንያቱም ይሄ አንድ እርምጃ ነው የቀረ የዋንጫውን አንድ ጆሮ ለመያዝ አንደኛውን እጀታ ለመያዝ አንድ 90 ደቂቃ የዛሬውና አንድ ቀጣይ 90 ደቂቃ ነው ከዚህ አንፃር የምሽቱ ጨዋታ ግለትና ሙቀት አርሰናል ከሴት ፒስ ጎሎችን የሚያስቆጥር ቡድን ነገር ግን በቅርብ የጨዋታ እንቅስቃሴዎች መለስ ብለህ ከተመለከትከው የሴት ፒስ እና የአርሰናል ቁርኝት በመጠኑም ቢሆን ጋፕ እየፈጠረ መጥቷልና ሉዊስ ኤንሪኬ አስተያየት እንግዲህ እንደዚህ ብቻ አይደለም በጣም የሚያስገርሙ ሐሳቦችንም ሲያነሱ ነበር እሳቸው አንዳንድ ጊዜ አወዛጋቢ ናቸው የእንግሊዝ ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው ወይ ለምንድን ነው እኔን የምትጠይቀኛው እኔ በጣም ያስገረመኝ ምላሻቸው ነው ለምንድን ነው እኔን የምትጠይቀኝ ያኔ መስማማቱ ያለ መስማማት ላንተ የሚጨምርልህ ነገር አለ ወይ ምንም አሁን ለኛኮ በጠይቀን የእንግሊዝ ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው ወይ የሚፎካከረው ማን አለ ላለው በሊግ ደረጃ ምክንያቱም ከጊዜ ወደ ጊዜ ከቀን ወደ ቀን ምናየው ምንመለከተው ሊግ ነውና ሉዊስ ኤንሪኬ የእንግሊዝ ሊግ ምርጡ ነው ካሉ ያው ለአርሰናል ራስ መተማመን ሊሰጡ ነው አይ አይደለም ካሉ ደግሞ የእንግሊዝ መገናኛ ብዙሃን ድርጅቶች እሳቸው ፊታቸውን ሸፍነው ወይም ደግሞ ቆንጆ አድርገው በፎቶሾፕ ፊታቸውን በርበሬ ያስመስለው የፊት ገጻቸው ላይ ይዘውላቸው ወጣሉ የዛሬው ጨዋታ ከማድረጋቸው አስቀድሞ ስለዚህ ያው መሃል ሰፋሪ አድርጉይ በሚል ነው አስተያየታቸውን ይሰጡትና ሉዊስ ኤንሪኬ እንግዲህ ምንድነው እግር ኳስን ወዳለው እግር ኳስ የሚዘወተርባቸው ቦታዎችን አደንቃለሁ እግር ኳስ የሚዘወተርባቸውንም ሀገራቶችም እንደዛው ሚል ሐሳብን ሰጥቷል ሌላው ቀደም ሲል ያልጠቆምኩት ሚኬል አርቴታ እኮ የፓሪስ ሰን ጀርመን ተጫዋች ነበር በፔጂ ቤት ያሳለፍኩት ጊዜ አለ የእግር ኳስ ህይወቴ መጀመሪያ ነበር በፔጂ ያገኘሁት እድል አለ ሁሉ ጊዜም ቢሆን ተከትሎኝ የሚዞር የማመሰግነው ቦታ ግን ደግሞ ምስጋናውን የሚገልጸው 3 ነጥብ በመስጠት ወይም ደግሞ በመሸነፍ አይደለም አመሰግናለሁ ልትላቸው የምትችለው ከውድድሩ በማስወጣት ሊሆን ይችላልና አርሰናል ዛሬ ያንን ማድረግ ይችላል በርግጥ ከዚህ ጋር በተገናኘ በጣም ብዙ ሐሳቦች እየተነሱ ይገኛሉ ጋብሪኤል ማርቲኔሊም ቀደም ሲል ባነሳውት መረጃ መሰረት መግለጫዎች ላይ ተሳትፎ ነበርና ምን ይላል አርሰናል ትልቅ ክለብ ነው በዚህ ክለብ መገኘት የለኔ የማይታመን ነው በዚህ ክለብ ውስጥ መቆየት የለኔ ትልቅ እድል ነው የሚል ሐሳብን ይሰጣል እናም ይሄ ክለብ የአውሮፓ ቻምፒየንስ ሊግን አይቶ ያውቅ አሁን በእኛ ጊዜ ደግሞ የአውሮፓ ቻምፒየንስ ሊግን ቢያገኝ ቢያሸንፍ እኛ በታሪክ እኮ ማንዘነጋ ተጫዋቾች እንሆናለን ብሏልና በርግጥም አርሰናል ግን ዘንድሮ የአውሮፓ ቻምፒየንስ ሊግን የሚያሳካ ከሆነ ምናልባት አንዳንድ ልጆች ከአርሰናል ቤት መለያየታቸው አይቀርም ይሄን ዋንጫ የሚያሳካ ከሆነ ለምን እንደዚህ ያልኩ መሰለህ ከዚህ በፊት የማል ተከላካዩ የዊሊያን ሳሊባ ስቴት አርሰናልን ተለቃለህ ወይስ አትለቀም የሚሉ አጠር ያሉ ጥያቄዎች ተነሱለት ነበርና እኔ ለዚህ ደጋፊ እኔ ለዚህ ክለብ የሆነ ነገር ሳላበረከት ስለመልቀቅ በፍጹም ላስብ አልችልም ቻምፒየንስ ሊግን አበረከትክ ማለት ደግሞ ለዘመናት ለክፍለ ዘመናት ማተዘነጋ ተጫዋች
አርሰናል እኮ በ2000ዎቹ አካባቢ 2000 መጀመሪያ አካባቢ የአውሮፓ ቻምፒየንስ ሊግን አሳክቷል 2024 ላይ ሲባል እንዴ የዛኔ የነበሩ ተጫዋቾች እነማን ናቸው ነው? እኛ እየተመለስን አሁን 1950ዎቹ 40ዎቹ ላይ የነበሩት ያነሳን እያቀረብን ነው። እንደዚህ ስም የሚዘከረው ታሪክ የሚዘክረው አይነት ተጫዋች መሆናቸው ይቀራሉ። ግን ደግሞ በምሽቱ ጨዋታ ሚኬል አርቴታ ሪካርዶ ካላፊዮሪ ብቁ አይደለም ብሏል። ይሄ ለአርሰናል ደጋፊዎች ምናልባትም ሌላኛው መጥፎ ዜና ነው። ሚኬል ሜሪኖና ቤንጃሚን ዋይት ከቡድኑ ጋር ልምምዶችን አድርገዋል። የመጀመሪያ የጨዋታ እንቅስቃሴ ውስጥ ተሳታፊ መሆን ይችላሉ። ሪካርዶ ካላፊዮሪ ግን በጨዋታው ላይ አሁን የመሳተፍ እድሉ አነስተኛ ነው ወይም ደግሞ ከጨዋታ ውጭ ነው የሚል አስተያየት ሰጥቷል። እንግዲህ የሚኬል አርቴታ የክተት ጥሪም እንደዚሁ የሚዘነጋ ነው። ሚኬል አርቴታ አሁን በሜዳችን አሁን በቤታችን አሁን በኤምሬትስ ዝግጁ ሆነን እየጠበቅናቸው እንገኛለን ብሏል። ፓሪስ ሰን ጀርመንን ጋብዟል። ስለዚህ በዚህ ጨዋታ ላይ ታሪኮችን ለመስራት እንግዲህ ተቀዳሚው ክለብ ከሆኑት መካከል አንደኛው ቡድን ነው። ምሽት 4 ሰዓት ሲል እንግዲህ ስላቪዮ ቪንቺች የመሃል ዳኝነቱን በኤምሬትስ ስቴዲየም የሚዘውሩት የጨዋታ እንቅስቃሴ ነው። ሉዊስ ኤንሪኬ ቡድናቸውን እየመሩ እንግዲህ በአውሮፓ ቻምፒየንስ ሊግ እጅግ በጣም የሚያስደንቁ ግስጋሴን እያደረጉ ይገኛሉ። አርሰናል ከፒጂ ባደረጉት ጨዋታ እንግዲህ ከአንድም ጨዋታ ተሸንፈው አያውቁም። 2 ድል 3 አቻ ነው ያስመዘገቡት። በዚህ ውድድር ዓመት እንግዲህ አርሰናል በሜዳው ባደረጋቸው ያለፉት 6 የቻምፒየንስ ሊግ ጨዋታ 5ቱን በአሸናፊነት አጠናቋል። ፒጂ በሁሉም ውድድር ባለፉት 4 ጨዋታ በአንዱ ብቻ ነው ማሸነፍ የቻሉት። እንግዲህ ምናልባት የምሽቱ ጨዋታም ሌላኛው ትኩረት የሚስብ ጉዳይ ይሆናል። ኢቭኒንግ ስታንዳርድ እንደዚሁም ደግሞ 90 ሚኒትስ አርሰናል በተመሳሳይ 2-1 በሆነ ውጤት ፓሪስ ሰን ጀርመንን በምሽቱ ጨዋታ ድል ያደርጋል የሚል ግምቶቻቸውን እያጋሩ ነው የሚገኘውና ምናልባት የምሽቱን ጨዋታ እንቅስቃሴ አርሰናል በአሸናፊነት ያጠናቅቃል የሚለው ጉዳይ አሁን ሚዛን እየደፋ ያለ ይመስላል። በርካታ መገናኛ ብዙሃኖች በርካታ የስፖርቱ ዓለም ሰዎች ቅድመ ግምቶችን ለአርሰናል እየሰጡ ነው የሚገኙት። ነገር ግን አንዳንዴ የናቁት ይባላል አይደለ? ከባድ ነው የሚሆነውና ፓሪስ ሰን ጀርመንን በጨዋታ እንቅስቃሴ ላይ ልዩነቶችን መፍጠር የሚችልበት እድል እንዳለ እኔ በደንብ ይሰማኛል። እስቲ የመጀመሪያው ዙር ላይ እኮ ፔጂ ጥሩ ቡድን እንዳልነበረ ማሳያውን ልንገር። አማካይ መስመሩ ላይ ኤሜሪ ቪቲኒያና ዣኦ ኔቬስን አጣመረ። ሶስቱም ወጣት ሶስቱም ህፃናቶች ነው። በመከራ ነው ፓሪስ ሰን ጀርመን 13 ነጥቦችን ይዞ በቻምፒየንስ ሊግ ወደ ቀጣዩ ዙር ያለፈው። በማጥቃት እንቅስቃሴው ብራድሊ ባርኮላን ከግራ አስጀመረ፣ ዶይን ከቀኝ አስጀመረ፣ ካንግሊን የፊት አጥቂ ያደረገ። ካንግሊ በአማካይ መስመር ነው ማለት። ስለዚህ የዛሬው ጨዋታ ላይ ቢያንስ ፔጂ ከፊት መስመሩ ከተጠቀማቸው 5 ተጫዋቾች ከ3 እስከ 4 የሚጠጉት ተጫዋቾች በቡድን ስብስብ ውስጥ አይኖርም። በእርግጠኛነት መናገር ብራድሊ ባርኮላ ካንግሊ በጨዋታው ላይ በቋሚነት አይጀምሩም። ኪቫራትስኬሊያን አለ። ከዛ እንደገና ደግሞ ምናልባት ኪቫራትስኬሊያን ከቀኝ ዶይን ከግራ ደምቤሌን የሴንትራል ፎርዋርድ ሚናነት አድርገ ፋቢያን ሩይዝ እና ቪቲኒያ ወይም ዣኦ ኔቬስን አንድ ላይ አድርገህ ታጣምር ትችላለህ በምሽቱ ጨዋታ። አሁን አርሰናል ብቻ አይደለም ጥንቃቄ የተሞላበት ጨዋታ ነው የሚጫወተው። አርሰናል ብቻ አይደለም ኳስን በደንብ አድርጎ መስርቶ ለመጫወት ጥረት የሚያደርገው። ፔጅን በተመሳሳይ መልኩ እዚህ ደርሷል። እዚህ ከደረስክ በድል አይደለም በአጋጣሚ አይደለም የምትደርሰው። ትልልቅ ቡድኖችን እየጣልክ ነው የምትመጣው አይደለ? ስለዚህ ከዚህ አንፃር የሚዳኝ ነው የሚሆነው። የፔጅና አርሰናል የጨዋታ እንቅስቃሴ ግን ያው ምሽት 4 ሰዓት ሲል የሚከናወን ጨዋታ ነው። እዚሁ አርሰናል ላይ እንግዲህ ቆይታዎችን ካደረግን ኦሬዲ ትንሽ ደቂቃዎችም አሉን። ስለዚህ የቡካዮ ሳካን ጉዳይ የምንመለከት። በነገራችን ላይ ቡካዮ ሳካ በአርሰናል ቆይታ ሊያደርግ ተስማምቷል። አሁን የፊርማ ስነ ስርዓቶች ብቻ ናቸው የሚቀሩትና ከቻምፒየንስ ሊግ ጨዋታ በፊት መልካም ዜና ለአርሰናል ደጋፊዎች ምንድነው? ቡካዮ ሳካ በኤምሬትስ ስቴዲየም የሚያቆየውን ያውም የረጅም ዓመታት ኮንትራት ለመፈራረም ሙሉ ለሙሉ በሚባል መልኩ ስምምነት ላይ ደርሷል። አሁን የወረቀትና እስክሪብቶ ማገናኘት ስራዎች ብቻ ናቸው የሚቀሩት። እንግዲህ ይህም በተለይ ለአርሰናል ደጋፊዎች እጅግ በጣም ደምን የሚያሞቁኑላቸዋል። ከጨዋታው አስቀድሞ እንደማማሞቂያ እየተመለከቱት እየሰሙት የሚገኝ ጉዳይ ነው። ተጫዋቹ በኤምሬትስ እንግዲህ ኮንትራቱን ያድስና እስከ 2030 አካባቢ በእርግጥ አመቱ ይፋ አልተደረገም። ይፋ የሚደረገው እንግዲህ ኮንትራቱን ሲፈርም ጭምጭምታዎች አሉ። እስከ 2030 በአርሰናል ቤት ኮንትራቱን ይፈርማል። የኮንትራቱ ጉዳይ እንግዲህ ይፋዊ የወረቀት ስራዎች ብቻ ናቸው የሚቀሩት የሚለው ጉዳይ እንግዲህ በበርካቶች ዘንድ እየተንሸራሸሩ የሚገኙ ዘገባዎችን ያሳያሉ። ይሄ ለአርሰናል እንደ ትልቅ የቤት ስራውን እንደማቅለል ተደርጎ ሊወሰድለት የሚችል አይነት ስራ ነው። በዛሬው የጨዋታ እንቅስቃሴ ቡካዮ ሳካ ልዩነትን መፍጠር ከሚችሉ ተጫዋቾች መካከል አንደኛው ተጫዋች ከመሆንም ባለፈ እንግዲህ በጨዋታው ላይ ጥሩ የሚባል ዜና ለደጋፊዎቹ ወይም ለኤምሬትስ ሰዎችም ያሰማበት አጋጣሚ አለ። አሽራፍ ሀኪሚ ከዚህ በፊት እንግዲህ ከአንድ አስተያየት ሰጥቶ ነበር። በዚህ ሰዓት ላይ ጥሩ የሚባል ቡድን ገንብተናል፣ እኛ ምርጥ የሆነ ቡድን አለን፣ ወደ ፍጻሜ ያልፋል የኛ ቡድን፣ ይሄን ለማድረግ ዝግጁ ነን። ነገር ግን ከፊታችን ያለው ደግሞ አርሰናል ነው። ይሄንን ቡድን መጣል መቻል አለብን። አርሰናልን ካንበረከክን በፍጻሜው ጀርመን ላይ ቀጠሯችንን እንይዛለን የሚል አስተያየትን ሰጥቶ ነበርና
ያው ዛሬ እንግዲህ ከአሽራፍ ሀኪሚም ከቡካዮ ሳካ ኑኖ ሜንዴዝም የሚፋጠጡበት የጨዋታ እንቅስቃሴ በጨዋታው ላይ በጣም በብዙ መልኩ የሚጠበቅ ጉዳይ ነው። እሺ ወደ ተከብራችሁ አድማጮቻችን እንግዲህ ያደመጣችሁን ስለምትገኙ ከልብ ነው ምናመሰግነው። እኛም ቀደም ሲል በርከት ያሉ ጉዳዮችን ያነሳሳውበትን መሰናዶ ነው ያስደመጥኳችሁ። እንቀጥላለን። መሰናዶቻችን አሁንም ቢሆን ይቀጥላሉ። እናንተም ላይክና ሼር ያደረጋችሁ አብራችሁን ሆኑ። እንግዲህ የዛሬ ምሽቱ የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር በብዙ መልኩ የሚጠበቅ የጨዋታ እንቅስቃሴ ነው። ወደ ሌሎች ጉዳዮቻችን ልውሰዳቸው። ክሪስቶፈር ንኩንኩ ወደ አርሰናል ሊያመራ የሚችልበት ጉዳይ እንዳለ ነው እንደዚሁ መረጃዎችም የሚያመለክቱት። ከዚህ ጋር ተያይዞ የሚሰሙ እጅግ በጣም በርካታ ዜናዎች አሉ። የክሪስቶፈር ንኩንኩና የአርሰናል ጉዳይ ሚኬል አርቴታ እንግዲህ የቼልሲውን ኮከብ ወደ ቡድናቸው ማምጣት በሚችልበት ጉዳይ ፈላጊ ሆኗል እየተባለ ነው የሚገኘው። ነገር ግን ባርሴሎናም ቢሆን የተጫዋቹ ፈላጊ እንደመሆኑ መጠን እንግዲህ ዝውውሩ ምናልባት እንዲስተጓጎል የሚችልበት አጋጣሚ አለ። ነገር ግን ንኩንኩን የሚያስፈርሙት እንደ ተጠባባቂ ካልሆነ ፒዮር ነምበር 9 ነው ለአርሰናል ግልጋሎት ይሰጣል ተብሎ ታስቦበት እንዳልሆነ ነው ዘገባዎችም የሚያመለክቱት። ወደ ተከበራችሁ አድማጮቻችን በያላችሁበት የዓለም ዳርቻ ሆናችሁ ስላደመጣችሁን ስለተከታተላችሁን ከልብ አድርገን እናመሰግናለን። መልካም ድል ለመድፈኞቹ አርሰናል፣ መልካም ውጤት እንዲገጥመው እንመኛለን። የጨዋታ ግምትና ውጤቶቻችሁ እንደዚሁም ኮሜንት ሴክሽን ላይ አሳውቁን። በድጋሚ መልካም ጊዜ